መልእክት አለኝ ለኢትዮጵያ ሕዝብ እና ድምጽ ለሚሰሙ ሁሉ አካል ጉዳተኛ ይችላል የማይችለው ነገር የለም። እኔ እንጃ ስለሱ እኔ መናገር ራሱ ወላ ቃላቶች ያጥሩኛል። በጎነት ምንድነው? ለሰውስ መኖር ልኩስ ከያት ነው? ባለን ነገር ከመደሰት ይልቅ በጎደልን ቅንጣት ነገር ላይ አተኩረን በመናማረርበት በዚህ ምድር ላይ ሰሚ ከበባ ግን ልብ ውስጥ ባለው ሙሉ ደግነት የሾችን የተጨናነቀ መንገድ በማቃናት በጎነትን በተግባር ገልጧል። ደግነትንም እንዲህ ገልጸዋል። ደግነት ለኔ አንድ ነገር በፍቃድ ወይም ወደ የሚታደርገው ነገር ደግነት ነው የሚባለው። ደግነት ለኔ መልካም ነው፣ ለኔ ህይወት ነው። በየመንገዳችን እኛን ያሻገሩ ስንት በጎ ሰዎች በህይወታችን ውስጥ እንዳሉ አስተውለን ይሆን? እንዴት ወደዚህ ወደ በጎ ፍቃደኝነት አገልግሎት ልትገባ ቻልክ? ወደዚህ ወደ በጎ ፍቃደኝነት መግባት የቻልኩበት ምክንያት መንገድ አቋርጦ አስፋልቱን አቋርጦ ወደ ትምህርት ቤት የሚሻገሩ ብዙ ተማሪዎች ነበሩ። እነዛ ተማሪዎች በጣም ብዙ ናቸው። እዛች ቦታ በጣም ቁልቁለት ነበረችና ሰው እዛ ተጋጭቶ የሞተ ያለ፣ የተሰበረ ተማሪ ያለ፣ ተመቶም ይወጣ አለ። እነዚህን ሳያቸው በሂደት በእኛ ከተማ በጣም ብዛት የሰው ብዛት ስለጨመረ በጣም ከተማሪው ይልቅ ደግሞ ወደዚህ ደግሞ ወደ ነዋሪነት መጥቼ ሳየው በጣም ብዙ ሰው አለው እና እነዚህን ሰዎች ማሻገር አለብን። እነዚህ ሰዎች የትራፊክ ህግ ማስተማር አለብን ብዬ በራሴ ተነሳሽነት እንዳሰብኩት ብቻ አልቀረውም። ሰርቼም ደግሞ አሳይቻለሁ። ማንንም ያቀኛል፣ የትኛውም መንገደኛ ነዋሪም ሁሉ ሰው ያቁኛሉ ማለት በበጎ ፍቃደኝነት እንደምሰራ በዝናብ በፀሐይ እና በተለያየ እንደምሰራ ሁሉም ያቃኛሉ ማለት ነው። ምን ያህል ጊዜ ሆነው አሁን ወደዚህ ስራ ከገባ? አሁን በዚህ ስራ በትራፊክ 3ኛ ዓመቴ ነው። ከኔ ጋር የጀመሩ ልጆች ጧት ብቻ ነው መጥቶ የሚሰሩት። እኔ ግን ሙሉ ሰዓቴን ሰጥቼ የመንገድ ትራፊኩን እየረዳው መንገድ ትራንስፖርቱን እየረዳው የትራፊክ ህግ የማይፈቅድ ነገሮችን ሁሉ እያስተማርኩኝ ሹፌሮችንም እግረኞችንም እንደዚህ እያስተማርኩኝ ሙሉ ቀኔን ነው የሚሰራው ማለት ነው። በጎነት ያለ ስስት በበጎ አድራጊው አንደበት እንዲህ ይገለጻል። በጎ ፍቃደኝነት ማለት ባጭሩ ለሰው ውሎ ሰውን ጠቅሞ ራሱን መጥቀም ማለት ነው። ጥቅሙ ለራስ ማድረግ ማለት ነው። ወይም መንግስት ወይም ህብረተሰብ ጠቅሞ ጥቅሙን ለራስ ማድረግ ማለት ነው። በጎ ፍቃደኝነት ዙሮ ለራስ ነው እና ለቤተሰብ ነው፣ ለወንድም ለእህት ነው። ሲቀጥል ደግሞ ለአገር ነው። አንድ ሰው በጎነትን ሲያስብ ሌላውንም ሰው ደግሞ እሱን አይቶ መጥፎ ባህሪ የነበራቸው ራሱ ይመለሳሉ እና ሀገራችንን የምታድገው ደግሞ በበጎነት ነው። በውስጣዊ በጥቅማ ጥቅም በተለያየ ነገር ሳይሆን በውስጣዊ ግፊት በበጎነት ነው እና ሰኒ ብዙ ጊዜ ዝናብ ነው አይል ፀሐይ ነው አይል ሁሉ ጊዜ እንደውም በዝናቡ ለምን አትጠለልም ለምን እንዲህ አታረግም ስለው ራሱ ሰኒ አይ እዚህ ጋር ሰዎቹ ብዙ ጊዜ ዝናብ ሲዘንብ መኪናዎቹ ሰውም ሲመጣ የማንሸራተት ነገር ስላለው አይ አልገባም በዚሁ አረ ወይ ጥላ ነገር ያሲል አይ ተው ችግር የለውም። በጎ ፈቃደኝነት ማለት ለራስ ጥሩ ነገር መስራት ነው። አንደኛ በጎ ፈቃድ እዚህ ጋር ሲሰሪ ለራስሽ ነው። ከዛ ደግሞ ለህብረተሰቡ መማሪያ እንደሚሆን ነው። የአካል ጉዳተኝነትንና በጎ ፍቃደኝነት እንዴት ታየዋለህ? አካል ጉዳተኝነት ማለት ሌላ ነው፣ በጎ ፍቃድ ማለት ሌላ ነው። አካል ጉዳተኛ
ይችላል። አካል ጉዳተኛ ይችላል። የማይችለው ነገር የለም። አካል ጉዳተኛ ስም ነው እንጂ ጉዳት ስም ነው እንጂ እኛ በተግባር ደግሞ ሰርተን ማሳየት እንችላለን። ማለት አካል ጉዳተኛ ሆኖ የሚሰራው ስራ የሚንቀሳቀሰው እንቅስቃሴ በጣም ሞራል የሚሰጥ ነው። ማለት ብዙ ነገሮችን ከሱ መማር ያለብን ነገሮች አሉ። ለምን እኛ ሙሉ አካል እያለን የማንሰራውን ስራ ይሰራል። ያው ሞራል አለው፣ ጥንካሬ አለው። በጣም ጎበዝ ሰው ነው። በጸጥታ በኩል በደንብ ይሰራል። ያው አብረንም እየተንቀሳቀሰን ስለሆነ በትራፊክ በኩል ምናምን በጎ አድራጎት በጣም ይሰራል ማለት ነውና እኔ እንጃ ስለሱ እኔ መናገር ራሱ ወላ ቃላቶች ያጥሩኛል። ለምሳሌ ወደዚህ ስራ ሳልገባ በፊት ይሄንን ስራ ሰራለሁ ብዬ ብዙ ሰዎችን ሳጫውታቸው ነበረ። አንተ ለምን ምን ቸገረና ነው እንደዚህ ሆነ መንገድ ላይ አንተ ደግሞ እንትን የምትለው ከመኪና ስር ለምንድን ነው አውጣ ለምን ይሄንን ትሰራለህ ምሉኛሉ። እኔ ግን ተስፋ ሳልቆርጥ ይሄንን ስራ ሰርቼ አስችዬ ተገኝቻለሁ ማለት ነው። መኪናና ሰው መሸጋገሪያ ላይ ነው የሚያስተላልፈው። ይሄ ማታ እስከ 3 ሰዓት ሰርቶ ነው ወደ ቤቱ የሚገባው። በዛ ላይ ደግሞ የራሱ የሚለው ነገር ስለሌለ በእኛ ባጃጅ ነው ስንገባ አብረን የምንገባው። አንዳንድ ጊዜ ደግሞ እኛም ከሌለን ሌላ ባጃጆች ስላሉ እንደዚሁ እያተባበር ነው የሚያውስ። መልእክት አለኝ ለኢትዮጵያ ሕዝብ እና ድምጼን ለሚሰሙ ሁሉ እኔ ማስተላለፍ የምፈልገው ነገር እውነት ለመናገር ቤተሰብ አለኝ፣ 2 ልጆች አለኝ። አሁን እንደምታዩኝ በበጎ ፍቃድ ላይ ይገኛለሁ። አገኘው አላገኘው በበጎ ፍቃድ ላይ ነኝና ከዚህ የባሰ ወይም የበለጠ ለመስራት ይችላልው። ነገር ግን ምንድነው እየገደበኝ ያለው ትራንስፖርት ከቤት ተነስቼ ወደ ስራ ከስራ ወደ ቤት ለመንቀሳቀስ የሆነ ነገር ያስፈልገኛል። ብዙ በጎ ማድረግ የምትወዱት ወንድሞቻችን ወይም አባቶቻችን የሆነ ነገር ብረዱኝ ግፋ ብል መኪና ሀሊሎም የሆነ ሞተር ለአካል ጉዳተኛ የሚሰጥ ሞተር አለ። እሱን በገዙልኝ ለኔ በጣም ደስታ ነው። ኢትዮጵያ ሕዝብ ብረዱኝ ደስ ይለኛል። ይሄንን ጥሬን ማስተላለፍ እፈልጋለሁ ማለት ነው። እውነተኛ ጥንካሬ ያለው አካል ላይ ሳይሆን ልብ ላይ ነው። እስቲ ለሰኒ ያለንን ፍቅር አክብሮት በኮሜንት እናጋራው። እናንተስ በክረምት የበጎ ፍቃደኝነት በየትኛው ሙያ ላይ ልትሰማሩ አስባችኋል? አዲስ ሚዲያ የትውልድ ድምጽ